የትኛውም በቅጥር ስራም ያላችሁ ተማሪም የሆናችሁ ስኪል ያላችሁ በሙሉ ዛሬ ገቢያችሁን እጥፍ የምታደርጉበት ቁልፍ ምስጢር እነግራችኋለሁ። የተማራችሁም ሆነ ስኪል ያላችሁ፣ ያልተማራችሁ ገና እየተማራችሁ ያላችሁም ምን ማድረግ እንዳለባችሁና በዚህ ሜተድ እንዴት ገቢያችሁን እጥፍ ማድረግ እንደምትችሉ አሳያችኋለሁ። እንደሚታወቀው በተለያየ ሜተድ ሰዎች ተጨማሪ ገቢ ለማግኘት የሚሞክሩበት ጊዜ ነውና እናንተስ ለምን አትሞክሩም? ለምን ከሰው ወደኋላ ትቀራላችሁ? ብዙ ጊዜ ይሄንን እንዳታረጉ የሚያደርግ ነገር እንዴት መጀመር እንዳለበትና ከየት ጀምራችሁ ወዴት ማደግ እንደሚችሉ የሚያሳይ ትክክለኛ ሰው ባለማግኘታችሁ ነው። ዛሬ እንግዲህ አንድ ሰው ከዜሮ ተነስቶ $8000 ያገኘበት ቁልፍ ሚስጥር እነግራችኋለሁ። የዛን ሰው ፕሮፋይል ሙሉ ብትንትና አድርገን እያየን እንዴት ከኔ ጋር እንደተገናኘና ምን ካለው ስኪል ላይ መጨመር እንዳለበት እንደመከርኩት ከዛ ያንን እንዴት ተግባራዊ አድርጎ እዚህ ደረጃ ላይ እንደደረሰ አሳያችኋለሁ። እናንተም ስኪል ያላችሁ ትንሽም ሆነ ትልቅ ስኪል በነገራችን ላይ የሚያድግ ነገር ነው። ማሳደግ ትችላላችሁ፣ መማር ትችላላችሁ፣ ዴቨሎፕ ማድረግ ትችላላችሁ። ስለዚህ በዛ መልኩ ካያችሁ እናንተም እዚህ ደረጃ ማደርሱበት ምንም ምክንያት የለም። ስለዚህ እስከ መጨረሻው መከታተል እንዳደረሱ የትም እንዳትሄዱ። ይሄ ሰው ማን ነው? እንዴት ይሄን ያክል አገኘ? ምን አይነት ስኪል ቢኖረው ነው የሚለውን ነገር ቀጥታ ከፕሮፋይሉ እናያለን። እንግዲህ ዛሬ የማሳየውን ሰው አፕወርክ ፕሮፋይል ላይ ገብቼ ነው። አፕወርክ ላይ አሁን ያለሁት ክሊያንት አካውንት ላይ ነው። ክሊያንት አካውንት ማለት ሰዎችን የሚቀጥር ስራ የሚሰጥ የኔ አካውንት ነው። ስለዚህ በዚህ መልኩ እኔ አንዳንዴ የምሰራው ስራ ነው። ይሄ ኖርማሊ እንደ ስራዬ ብዬ አልሰራም። ምክንያቱም ኮስት ያደርጋል። ዶላር ከፍዬ ነው ሰዎችን እዚህ ቦታ ላይ ማደርሰው። ስለዚህ እዚህ ቦታ ላይ ያንን ለመክፈል ሬዲ ሲሆን ሰዎችን ፈልጌ አደርጋለሁ። ያኔ ማለት ከአመት በፊት አቁሜያለሁ ኦልሬዲ። አሁን ምናልባት ከትንሽ ጊዜ በኋላ ይህንን ስቴፕ በእናንተ ፍላጎት ለመጀመር እችላለሁ። ስለዚህ ይሄንን ቀጥታ ገብቼ ነው የማሳየው። እነኚህ ሁሉ እኔ የቀጠርኳቸው ሰዎች ናቸው። ማለት በምን አይነት ሁኔታ ቀጥራለሁ፣ እንዴት እንዲያደርጋለሁ የሚለውን ነገር ቀጥታ ውስጥ ስንገባ እናያለን። ከነኚህ መሃል አንድ ሰው ላሳያችሁ ፈልጋለሁ። አብዛኞቹ እየሰሩ አይደለም፣ አክቲቭ አይደሉም። ግን አክቲቭ የሆነ ሰው ምን ያክል ኤርን እያደረገ ነው የሚለውን ነገር አሳያችኋለሁ ማለት ነው። አንድ ሰው ነበር፣ ይሄውላችሁ በረከት ይባላል። አሁን እዚህ ጋር ፕሮፋይሉ ላይ እንደምታዩት $8000 በላይ ሰርቷል። ይሄ ሰው እንዴት ሊሰራ ቻለ የሚለውን ነገር እናያለንና ምን አይነት ስራዎችን ሰርቷል፣ ምን አይነት ነው ፕሮፋይሉ የሚለውን ነገር ከፕሮፋይሉ ቀጥታ እናያለን። በረከት ምን አይነት ሰው ነው? እስቲ እንየው ገብተን። ይሄ አሁን በበረከት አካውንት እኔ ሳየው ለክሊያንት እንዴት የበረከት አካውንት ወይም የእናንተ አካውንት እንዴት እንደሚታይ የምታዩበት መንገድ ነው። አሁን እንግዲህ እዚህ ጋር ታይትሉ ይታያል ግልጽ ሆኖ፣ ከዛ ሬቱ ይታያል $20 ፔር አወር ይላል። ከዛ ዲስክሪፕሽኑ እንግዲህ እንደምታዩት 5 መስመር ነው የሚታየው። ስለዚህ ሌላው ሂድን ሆኗል። ሞር ብዬ ነው የማየው ማለት ነው። ስለዚህ ይሄ 5 መስመሩ ማራኪ ካልሆነ ሌላው አይታይም ማለት ነው። ስለዚህ እኔ ሞር ብዬ እንዳይ የሚያደርገው እነኛ 5 መስመሮች ናቸው። ከዛ ደግሞ ወረድ ስትሉ ወርክ ሂስትሪ ያለው በረከት ከዚህ በፊት ስራ ሰርቷል። ኦልሬዲ የሰራው 24 ኮምፕሊት ያደረጋቸው ጆቦች አሉ። ኢን ፕሮግሬስ ደግሞ አንድ ጆብ አለው ያሳያ። ይሄውላችሁ አሁን ማየው ቀጥታ ለክሊያንት የበረከት አካውንት እንዴት እንደሚታይ ነው። ሶ እኔ አሁን በክሊያንት አካውንት ሆኜ እዚህ ጋር አቨሬጅ ሪስፖንስ ከ0 እስከ 4 ሰዓት በረከት
ሪስፖንድ ያደርጋል ይላል። እኔ አሁን ብጽፍለት ከ4 ሰዓት በላይ አይቆይም ይመልሳል ይላል። ከዛ ቋንቋ አድ ያደረገውን አይዲ ቬሪፋይድ መሆኑን ፖን ስልኩን ቬሪፋይ እንዳደረገ ኤዱኬሽን ምን አይነት ስኪል እንዳለው ከየት ከየት እንደተማረ ምን እንደተማረ ይሄ የጨመረው ነገር ነው። ስለዚህ ምን አይነት ስራ ከዚህ በፊት ኮምፕሊት እንዳደረገ እና ምን ያክል እንዳገኘ ለምሳሌ በቅርቡ ጁላይ 29 ማለት አሁን ኦገስት 18 ነው። ከ20 ቀን በፊት $180 አግኝቷል። አሁንም ሜይ 16 ግንቦት አካባቢ $363 ሰርቷል እያለ ይቀጥላል። ኦልሞስት እኔ ዜሮ በነበረበት ታይም ነው ይሄን ሰው ሃይር ያደረኩት የቀጠርኩት ማለት ነው። የመጀመሪያ ስራ ማግኘት ከባድ ስለሆነ አፕወርክ ላይ የመጀመሪያ ስራ ስጠኝና ልክፈል አለኝ፣ ከፈለኝ። ከዛ የመጀመሪያ ስራ ኦፈር አረኩት ማለት ነው። ከዛ በኋላ ክሊያንት ትራስት ቢውልድ እንዲያደርግ 5 ሬት 5 ስታር ሬት እና እንደዚህ አይነት ቴስቲሞኒ ጻፍኩለት። እንደዚህ አይነት እኔም ለበረከት ሳፖርቲቭ የሆነ ፊድባክ ጻፍኩለት። $5 ተቀጠረ ማለት ነው። $5 ቀጥሬ ለበረከት የመጀመሪያ ስራ ኦፈር እና 5 ስታር ሪቪው ሰጠሁት ማለት ነው። ስለዚህ ከዛ በረከት ከዛ በኋላ ስራ ላይ አክቲቭ ሆኖ መስራት ጀመረ ማለት ነው። ሶ ምን አይነት ስራ ሰራ፣ እንዴት ሰራ የሚለውን ነገር እንዴት መስራት እንዳለበት፣ እንዴት ፖርትፎሊዮ ምን አይነት መምሰል እንዳለበት እዚህ ጋር ስኪሎቹ ከዛ ደግሞ እዚህ ጋር ወርክ ይሄ ዲስክሪፕሽኑ የእሱ ዲስክሪፕሽን ይሄ ምን መሆን እንዳለበት ይሄንን በደንብ አወራን። ከዛ በኋላ በረከት ስራ ጀመረ ማለት ነው። አሁን እዚህ ጋር እንግዲህ ብዙ ሰው ልታዩት የሚገባ አርኪቴክት ነው። ኢንቴሪየር ዲዛይን መስራት ይችላል። 3D ቪዥዋላይዘር፣ ስኬችአፕ፣ ዲ5 ሬንደር እነኚህ ያው አርኪቴክት ስራዎች ላይ የራሱ የሆነ ሶፍትዌር አለው፣ የራሱ የሆነ ዲዛይን የሚሰሩ ናቸው። እዚህ ጋር ፖርትፎሊዮ አለ። ለምሳሌ ይሄንን ቪዲዮ ኢንትሮዳክሽን ራሱን የሰራው ይሄንን መስራት እንዳለበት ነግሬው ማለት ነው ዩቲዩብ ላይ። ይሄ እንግዲህ በሶፍትዌር የተሰራ ነው። 3D ዲዛይን ነው። ራሱ ዲዛይን ያደረገው ነው። ሶ እንደዚህ አይነት ስኪል ያላችሁ ብዙ ሰዎች እንደምትኖሩ ተስፋ አደርጋለሁ። ማለት እኔ ይሄ ነው ልላችሁ አልችልም። የራሳችሁን ስኪል ራሳችሁ ለምሳሌ እኔ ሶሊድ ወርክ የሚሰራ ልጅ አውቃለሁ። ማለት እንደዚህ ያስጀመርኩት ልጅ አሁን በጣም በብዙ እየሄደ እያለ ልጅ አለ። በጣም ትላልቅ ኮንትራት ትላልቅ ማኑፋክቸሪንግ ድርጅቶች ጋር ጆይን አድርጎ የሚሰራ እስካሁን ድረስ ከኔ አድቫይዝ የሚጠይቅ ልጅ አለ። ቀጣይ እንግዲህ አስፈላጊ ከሆነ እሱንም ቪዲዮ ልሰራላችሁ እችላለሁ፣ እናንተ ሞቲቬት የሚያደርግ ከሆነ። ሶ አሁን አፕወርክ ለመጀመር ምን ያስፈልጋል እንዴት የምትሉ ሰዎች በጣም ብዙ ቪዲዮዎችን ሰርቻለሁ ስለ አፕወርክ። መጀመሪያ አካባቢ የምሰራቸው ቪዲዮዎች በሙሉ ስለ አፕወርክ ናቸው። በትንሹ አንድ 20-30 የሚሆን ቪዲዮ አለ። እሱን ማየት ትችላላችሁ። ከዛ ውጭ ደግሞ ዲቴይል የሆነ ስቴፕ ባይ ስቴፕ የሆነ ጋይዳንስ እፈልጋለሁ የምትሉ ከሆነ ኮርስ የተዘጋጃል። ፉል ኮርስ ከመነሻ እስከ መጨረሻ ስለ አፕወርክ ምንም የማያውቅ ሰው ጀምሮ ፉሊ ኤክስፐርት የሚሆንበት ኮርስ አለ። እሱን የ4 ሰዓት ከ10 ደቂቃ ቪዲዮ ነው የተዘጋጀው። እሱን ስቴፕ ባይ ስቴፕ መማር ትችላላችሁ። ከታች ዲስክሪፕሽን ላይ ታገኛላችሁ። ከዛ ውጭ ደግሞ ፐርሰናል አድቫይስ እንፈልጋለን፣ ፈረስት ወርክ ኮኔክት የምትሉ ሰዎች አግኙና
ቀጠሮ አስይዙ። ምክንያቱም ዶላር አሁን በቀላሉ የሚገኝ ነገር አይደለም። ስለዚህ እኔ ከስራ ሰርቼ የሆነ ታይም ሳገኝ ለእናንተ ከፍዬ ኮኔክት ልገዛላችሁ የመጀመሪያ ስራ ሪቪው እንድሰጣችሁ የምትፈልጉ ሰዎች አገኙና ኦርደር አድርጉ። እንደዛ ብታደርጉ የተሻለ ነው። ምክንያቱም መቼ እንደማገኝና መቼ እንደማደርግ አላውቅም። ወዲያውኑ ሰዎች እኔ ባገኘሁት ታይም ይሄን ያክል ሰው ስል ወዲያውኑ ሰዎች እየተጠቀሙ ስለሆነ እናንተ ቀድማችሁ የእናንተን ቦታ ሰኪውር ካላደረጋችሁ ላይጠብቅላችሁ ይችላል ማለት ነው። ሌላው ደግሞ ጊቫዌይ አለ። ጊቫዌይ እንዴት መሰላችሁ? አንድ ሰው ምንም ፕሮፋይል አፕወርክ ላይ ክሬት ያላደረገ ሰው ኢሜይል እና ፓስወርድ ሰጥቶ ከዛ በሱ ኢሜይል እና በሱ ፓስወርድ ሙሉ ፕሮፋይል ክሬት አድርጌ ከዛ ጨርሼ ለእናንተም በዛው ቱቶሪያል ቪዲዮ እየሰራው ማለት ነው እና ኦን ታይም መገኘት የሚችል ሰው ከዛ እኔ ይሄን ስጠኝ ስል ወዲያው መስጠት የሚችል ሰው እዚህ ፕሮፋይል ብሎ ኮመንት ያድርግ። ይህንን የሚፈልግ ሰው ብቻ ፕሮፋይል ብሎ ኮመንት ያድርግ። ፕሮፋይል ካሉ ሰዎች አንድ ሰው መርጬ እኔ ቪዲዮ ሰራለሁ። ፉል ቪዲዮ ነው የሚሰራው ከመነሻ እስከ መጨረሻ ስለ አፕወርክ ያለውን መረጃ በሙሉ ጥንቅቅ አድርጌ እያሳየው ቪዲዮ ክሬት እያደረግኩ ለቀጣይ ቱቶሪያል የማዘጋጀው ይሆናል። ያንን ያደረገ ሰው እንግዲህ ሙሉ ፕሮፋይል ክሬት ተደርጎ ይሰጠዋል ማለት ነው። ፕሮፋይል ነው ክሬት ተደርጎ የሚሰጠው። ከዛ ግን ፕሮፋይል ክሬት ተደረገ ማለት ሰውየው ስራ ውስጥ ገብቷል ማለት አይደለም። የሰውየው ትጋት ነው የሚያስፈልገው። እኔ እንዳሳየዋችሁ እንግዲህ እዚህ ጋር በጣም ብዙ ሰዎች ቀጥር ያለው የቀጠርኳቸው $5 ነው። እስካሁን ድረስ ያችን ይዞ ቁጭ ያሉ በጣም ብዙ አሉ። ያ ሳይሆን እናንተ እዛ ቦታ ላይ ምን ያክል አክቲቭ መሆን ትችላላችሁ የሚለውን ነገር ማየት አለባችሁ። ምን ማድረግ አለባችሁ? ኮኔክት መግዛት አለባችሁ። ኮኔክት ገዝታችሁ ከዛ በየጊዜው የሚወጡ ስራዎች ላይ ከኔ ጋር ፊት ያደርጋል አያደርግም የሚለውን ክራይቴሪያዎች አሉ። እነሱን አይታችሁ ከዛ አፕላይ ማድረግ መቻል አለባችሁ። አፕላይ ስታደርጉ ደግሞ አፕላይ አድርጎ መተው ሳይሆን በየጊዜው ቼክ እያደረጋችሁ ሰውየው ሪስፖንድ አደረገ አላደረገ የሚለውን ቼክ የምታደርጉበትን መንገድ ማመቻቸት አለባችሁ። ምክንያቱም ሰውየው እናንተ ሰሚት ያደረጋችሁትን ፕሮፖዛል አይቶ ሪፕላይ ካደረገ በኋላ ብዙ ሰው ነው ከዚህ ቦታ ላይ ከሰውየው ጋር ኮሚኒኬት እያደረገ ያለው እና እናንተ ወዲያውኑ ኢሚዲየትሊ ሪስፖንድ ካላደረጋችሁ ሪስፖንድ የምታደርጉበት ታይም ራሱ ማተር ያደርጋል። ስለዚህ ሚስ ታደርጋላችሁ ማለት ነው። ስለዚህ ኮኔክታችሁን ሉዝ አድርጋችሁ ሰውየውም ሪስፖንድ አድርጎ ያንን ታይም ሚስ ከምታደርጉ ኢሚዲየትሊ ሪስፖንድ ለማድረግ ሬዲ የሆናችሁበትን ታይም አስባችሁ አፕላይ ማድረግ አለባችሁ ማለት ነው። ስለዚህ ይሄ በአንድ አመት ውስጥ $8,000 የሰራው ልጅ ይሄን ይመስላል። እናንተም ለመስራት ከፈለጋችሁ እስካሁን ድረስ የነገርኳችሁን ነገሮችን ተግባራዊ አድርጉ። ጊቫዌይን እንግዲህ ይሄ ቪዲዮ ከተፖሰተ ከሳምንት በኋላ የምናደርግ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳረሱ፣ ቪዲዮን ላይክ አድርጉ፣ ለሌሎችም ሼር ማድረግ እንዳረሱ። ቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።